ለጆን ዳንኤል አድናቂዎች፣ ወዳጆች እንዲሁም ቤተሰቦች መልካም ዜና ተሰምቷል። እንኳን ደስ ያላችሁ። አልወጣም ጆሲ ላይ ነኝ። ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ፈታ ዘና የሚያደርጉ ቪዲዮችን ይዤላችሁ ስለመጣው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዛሬ ቪዲዮአችን የምናየው ቲክቶክ መንደር በዚህ ሰዓት ደስታ በደስታ ሆኗል። ያ ምንድነው? የቲክቶክ ንጉስ ጆን ዳንኤል ተለቋል። 1 ዓመት ከ4 ወር ታስሮ እንግዲህ አሁን በሰላም ወደ ቤት ግባ ተብሏል። ከሱ ጋር የታሰሩም እንደዛ ነው። እንኳን ደስ አላችሁ። በዚህ አጋጣሚ እኔም ደስ ብሎኛል። እስቲ እናንተንም ደስታ ኮሜንት ስር አስቀምጡ፣ ግለጹለት። በዚህ ሌላኛው ቪዲዮ ደግሞ የአዶናይ ጉዳይ አለ። እነዛንም ቪዲዮ ይዤላችሁ መጥቻለሁ። እስቲ አብረን እያየን ፈታ እንላለን። እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። ወደ ቪዲዮ። አዶናይ ይህንን አካውንቴን ላጣው ነው እባካችሁ ድረሱልኝ በዚህ ቪዲዮ ምክንያት እያለ ነው። እስቲ አብረን እንስማው። ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ። ቲክቶክ ዋርኒንግ ሰጥቶኛል፣ አካውንትህ ባን ይደረጋል ብለው ማለት ነው። እዚህ ቪዲዮ ላይ በጣም ብዙ ሪፖርት ያደረጉ ሰዎች ከመብዛታቸው የተነሳ ወደ መጨረሻ ባን አድርሶታል ማለት ነው። ይህ ደግሞ እይታዬ ቀንሶታል እና ቲክቶክ አካውንቴ ላይ በጣም ትልቅ የሆነ ዳሜጅ ነው ያደረሰውና ጋይስ እናንተ የምጠይቃችሁ ምንድነው ኮፒ ሊንክ እንድታደርጉና ፎሎ ካላረጋችሁም ፎሎ በማድረግ ወንድማችሁን እንድታግዙ ነው። ምክንያቱም ይህ ቪዲዮ በጣም ከምታስቡት በላይ ሪፖርት ደርሶታል እና ቲክቶክም ባን ሊያደርገው ነው አካውንቴ ማለት ነው። ወዳችኋለሁ። ያው እባካችሁ ድረሱልኝ ነው ያለው። እንግዲህ ድረሱለት የሱ ወዳጆች፣ እሱን የምትወዱ እስከዛሬ ፎሎ አድርጋችሁ እንጌጅ እያረጋችሁ እየደገፋችሁ ለዚህ ለሽልማት ያበቃችሁ ሰዎች እሱንም ማበረታታት አለባችሁ። ልሳሰት ይችላል ሰው፣ የሰው ልጅ በህይወት እስካለ ድረስ ይሳሰታል፣ ከስህተቱም ይማራል። አዶናይ ደግሞ አሁንም በጋሽ ሰሌ ሌላ ቪዲዮ መጥቷል። ያው ሰርፕራይዙ አላለቀም። እስቲ አብረን እንየው። በስ በጣም ንግስና በጣም ዋው። እኔ ምን ጸላልካ እኔ ደግሞ ጠቆር ያለች የወጣት እንግዲህ ሞዴል ሆነ ዛሬ የኔ ያምራል። መስታወት ይኸው እዚህ አለ። መስታወት እዚህ ጋር አለች። አይ እናንተ አሪፍ ነው ካላችሁ በጣም አሪፍ ነው። መስታወት ካይን ሁሉ የሆነው መስታወት በጣም ነው የሚያምረው። ግርማ ሞገስነቱ ደግሞ ይጨምረዋል። የአንበሳ ምልክት አለው። አይገርምም? እንደዚህኛው ምልክት አለ። አብሌን የተወለድኩት እንደ ኃይለ ሥላሴ ያጓጓልናል። ሊሆነን ሁለታችን አንበሳ እንጋብዛቸው። እራት ቶቶት እንሂድ አብረን ዝንጥ ብለን እንደዚህ ወይ ይመጣሉ ብለን እሺ የሚሉ ከሆነ አንድ የሷ እህት ወለደች አለች። አዘነጣቸው የምር። ይሄ ልጅ የተለየ ልጅ ነው የምር ጋይስ። ይሄ እንግዲህ ከሽልማቱ በኋላ ነው እየሰራ ያለው። ሳይጨናነቁ ሁላችንም ኧረ ተመቸኝ የምር። ምርጥ ልጅ ነው። ይሄ እንትን ለጊዜው እንትን ምንድነው ራቅ አለን መሰለኝ ኔትወርክ። ይሄኛው መነጽር የትኛው ይሻላል ላስመርጦት? ወይ ስንት ዘመኔ መነጽር ላረግ ነው። አረ እነዚህ ስፔሻል ናቸው። ውድ መነጽሮች ናቸው። በዚህ እናርገው። የትኛው ይሻላል? ሁሉም ያጓጓል። እኔ ይሄ የሚያምር ቦት ይመስለኛል። ለምን ግርማ ሞገስ አለው እንደዚህ። አሁን ይሄ ከለበሱት ልብስ በጣም ነው ይሄዳል። ግርማዊነቱ ነገርም አዶናይ እንግዲህ በማስገረም ቀጥሏል። አሁን
በቲክቶክ አዋርድ ላይ ትንሽ ቅር ብሎት ደብሮት የነበረውን ልጅ ደግሞ ለማጽናናት ያደረገውን ነገር ስሙ። የሱራጃን ማለት ለሱራጃን ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት እፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቅቄ ስለማቀው 100,000 ብር ልሰጥ እፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን ይሄ የወንድምነት አስተሳሰብ ነው፣ ደስ ይላል። በዚህ አጋጣሚ ለዚህ ልጅ እኔ የራሴን ሀሳብ ስሰጠው ማለት ነው በጣም እየፈጠነ ነው። በጣም በሰው አይን ውስጥ ደግሞ እንደዚህ መግባት ጥሩ አይደለም፣ እንደኔ ማለት ነው። በጣም ፍጥነቱ እንደዚህ ሮጦ 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 የምገባበት ቦታ እኔ እንጃ በጣም ያስፈራል። ብቻ አካሄዱ በጣም ከባድ ነው። እኔ ፈርቻለሁ ጋይስ። ጥሩ እንትን አይመስለኝም። በጣም እንትን እያለ ነው። የሆነ ገደብ አለው አንዳንዴ ሰው የሆነ ነገር ለማድረግ። የሱ ግን እየበዛ ነው ጥሩነቱ። ሰው ጥሩ ነገር ሲያደርግም ያው እንትን ማለት አለባችሁ። ስለዚህ ይህንን ነው ለልጁ ማስተላልፈው። እስቲ ሼር አድርጉና ይድረስለት። በአጋጣሚ ይህንን ቪዲዮ ሊያዩ ይችላል። ያነጋገረ ይገኛል። የሴት ልጅ የወር አበባ ሁኔታን ይገልጻል፣ ፔንን ይገልጻል ምናምን ብሎ ብቻ የራሱን እንትን ገልጿል። አለባበሱ ይህንን የሚቃወምም አለ። ብቻ ዘና እያሉም ቪዲዮ የሚሰሩት አሉ። እዛ አንዷ ደግሞ ምን ብላ ሰረች? አሁን እኔ ጆሲ ላይ ነኝ። ጆሲ ሲሄደው እሱ በበኩሉ ለሰው ቁም ነገር ለማስጨበጥ ነበር የሰራውና ሰው ደግሞ ወደ ቀልድ ቀይሮ ፈታ ይልበታል። ከሰሞኑ እንደምታውቁት ቶማስ ኃይሉና ጌታቸው ያ ስዊት ቦክስ ትንሽ እንትን ነበረ፣ ግጭት ነበር። ያንን ደግሞ ዛሬ በእርቅ ፈተዋል። ይሄ ነው የሚያስፈልገው። በወንድማማችነት በመተባበር በመደጋገፍ ነው መሰራት ያለበት። ይህንን ቪዲዮ ውስጥ እንመልከት። ዋው 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 ዋው! በጣም ደስ ይላል እውነት። እስቲ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰቡ ነው።
ይሄ ቪዲዮ ለሁሉም ሰው ምሳሌ መሆን ያለበት ቪዲዮ ነው። በጣም ደስ የሚል ቪዲዮ። ሁሉም የምታሉት ሰዎች ተነጋግሮ እንደዚህ በእርቅ ብፈቱ ጥሩ ነው። ይሄ በሀገር ደረጃ ምሳሌ መሆን ያለበት ቪዲዮ ነው። በጣም ነው ደስ የሚለው። ልጁ ከዚህ በፊት የበለቀኩት ቪዲዮ ትናንት በለቀኩት ቪዲዮ ቶማስ ኃይሉ እንዴት እያለቀሰ እንደሆነ አይታችኋል። ዛሬ ደግሞ እንደዚህ በእርቅ ጨርሰዋል። በጣም ደስ ይላል እውነት። አሁን የምናየውና ሰበር ዜና የጆን ዳንኤል ቪዲዮ ነው። እኔ የውሸት መረጃ አልሰጣችሁም። ከታማኝ ከሆኑ ምንጮች ነው የማመጣው። የትኛውንም መረጃ ለእናንተ ለቪው ለሰብስክራይብ ብዬ ማይሆን የውሸት መረጃ አላመጣም። ይሄንን ማወቅ አለባችሁ። እሺ አሁን የብላኪ አገላለጽ ነው የጆን ዳንኤል ሲፈታ በጣም ደስ ይላል። ደስታውን ለመግለጽ አቃተው። ናውን ፎንቲ ደግሞ ሌላ ነገር ይዞ ነው የመጣው በደስታ ብዛት። ጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊዮን አስገብተን አንጠብቀውም? በዚህ 14 ቀን ውስጥ 3 ሚሊዮን እናስገባውና ይሄ የህዝብ ስጦታ ይሁን። ጆን ዳንኤልን የምትወዱ ሰዎች ፎሎ አድርጉት። 2.3 ሚሊዮን ነበር ተከታዩ፣ 200 ሺህ ፎሎወር ቀንሶበት ነው። አሁን ወደ 3 ሚሊዮን እናስገባ፣ አካውንቱም አክቲቭ እንዲሆን እናድርገው ማለት ነው። እወዳችኋለሁ። ሌትስ ጎ። ይሄንን ቻሌንጅ ሁላችንም እንቀላቀል። የምር ይኸው ሌላ ማረጋገጫ ደግሞ ስሙ ስለመፈታቱ። ለጆን ዳንኤል አድናቂዎች፣ ወዳጆች እንዲሁም ቤተሰቦች መልካም ዜና ተሰምቷል። እንኳን ደስ ያላችሁ። ከነ ጆን ዳንኤል ጋር የታሰሩት በሙሉ መፈታታቸው ዛሬ ተነግሯል። ሰናይ ቀን ተመኘሁ። ዋው ደስ ብሎኛል ብሮ። እንኳን ደስ አለ፣ እንኳን ለቤት አበቃ። በጣም ደስ ብሎኛል። እንኳን ፈጣሪ ያገዘ። እናንተም የራሳችሁን ምኞት እናንተም ደስታችሁን በቪዲዮ መግለጽ ትችላላችሁ። ያው ማንም ሰው ከጎኑ ሰው የሚሆነው ካንተ ጎን የሚሆነው ስትሰራ ነው፣ ስትሮጥ ነው፣ ስትለፋ ነው። ያ 200 ሺህ የቀነሰው ስላልሰራ ነው። ያው በአጋጣሚው እዛ እስር ቤት በቆየ ሰዓት 200 ሺህ ሁሉ አንፎሎ አድርገውታል። ማንም ሰው በዚህ ሰዓት እኔ ይሄንን የተረዳሁት ምንድነው ማንም ሰው ስትሰራና ከፍ ስትል ብቻ ነው ከጎን የሚሆነው። ያው የሆነ ትንሽ እንትን ስል ማንም ካንተ ጋር መሆን አይፈልግም፣ ማውጣት ነው የሚፈልገው። ያየናቸው ቪዲዮዎች ይህንን ይመስላል። በጣም እንደወደዳችሁና ዘና እንዳላችሁ ተስፋ አረጋለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እናም ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። በያላችሁበት ሰላም ቆዩልን።